አርዕስተ ዜና። በዛሬው ዕለት በሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ሂደት ላይ እገዛ የሚያደርጉ የክልልና የከተማ መስተዳድር እንዲሁም የፌዴራል ተወካዮች ምርጫ እንደሚደረግ የሀገራዊ ምክክር ኮሚሽን አስታወቀ። ትሰሙታላችሁ። በኢትዮጵያ በተጠናቀቀው የ2018 በጀት ዓመት በመንግስት የኤሌክትሮኒክስ ግዢ ስርዓት አማካኝነት ከ597 ቢሊዮን ብር በላይ ግዢ መፈጸሙን የመንግስት ግዢና ንብረት ባለስልጣን አስታውቋል። በዝርዝር እንነግራችኋለን። ባለፉት 10 ዓመታት ውስጥ ከ25 በላይ ሬንጀሮች የተፈጥሮ ሀብትንና የዱር ሕይወትን በመጠበቅ ሥራ ላይ ሳሉ መገደላቸውን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። ከዚህም በተጨማሪ ከ45 በላይ የሚሆኑት ደግሞ ለተለያዩ የአካል ጉዳት መዳረጋቸውን ገልጿል። ተጨማሪውን ይዘናል። የጋና መንግስት የሀገሪቱን ፕሬዝዳንት የስልጣን ዘመን ከ4 ወደ 5 ዓመታት ለማራዘም የቀረበውን የህገ መንግስት ማሻሻያ ምክር ሐሳብ መቀበሉን አስታወቀ። ይህ ውሳኔ የተላለፈው በፕሬዝዳንት ጆን ድራማኒ ማሃማ አማካኝነት ባለፈው ዓመት የተቋቋመው የህገ መንግስት ክለሳ ኮሚቴ ያቀረበውን ጥናት ተከትሎ ነው። ከሀገር ውጪ ቀዳሚ ያደረግነው መረጃ ነው። ባለፈው ማክሰኞ በደቡብ ምዕራብ ጃፓን ኩማሞቶ ግዛት የተከሰተው የ7.1 ሬክተር ስኬል የመሬት መንቀጥቀጥ የ34 ሰዎችን ሕይወት ማጥፋቱን የሀገሪቱ ባለስልጣናት አስታወቁ። አደጋው በገበያ ማዕከላት ላይ ፍንዳታና መደርመስን ያስከተለ ሲሆን በፋብሪካዎችና በመኖሪያ ቤቶች ላይም ከፍተኛ ውድመት አድርሷል። እንነግራችኋለን። በዛሬው ዕለት በሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ሂደት ላይ እገዛ የሚያደርጉ የክልልና የከተማ መስተዳድር እንዲሁም የፌዴራል ተወካዮች ምርጫ እንደሚደረግ የሀገራዊ ምክክር ኮሚሽን አስታውቋል። በሀገራዊ ምክክር ጉባኤው 250 አባላት ባሉት 16 ስልታዊ ቡድኖች የተደራጁ ተመካካሪዎች ምክክር የቀጠለ ሲሆን ስልታዊ ቡድኖቹ በትላንትና ውሏቸው የሰጡት አስተያየቶች ተካተውበት በድጋሚ የተደራጀውን ቃለ ጉባኤ የጋራ በማድረግ በቀጣይ ለሚደረገውና 500 ተመካካሪዎችን ለያዙት 8 ቡድኖች ምክክር ዝግጅት ሲያደርጉ ውለዋል። በኢትዮጵያ በተጠናቀቀው የ2018 በጀት ዓመት በመንግስት የኤሌክትሮኒክስ ግዢ ስርዓት አማካኝነት ከ597 ቢሊዮን ብር በላይ ግዢ መፈጸሙን የመንግስት ግዢና ንብረት ባለስልጣን አስታውቋል። ባለስልጣኑ ይፋ ባደረገው መረጃ መሰረት በበጀት ዓመቱ 172 የፌዴራል መስሪያ ቤቶችና 196 ቅርንጫፍ ተቋማት ስርዓቱን እየተጠቀሙ ሲሆን በዘርፉ የተመዘገቡ አቅራቢዎች ቁጥርም ከ135,000 በላይ ደርሷል። የባለስልጣኑ ዋና ዳይሬክተር መሰረት መስቀሌ እንደገለጹት የኤሌክትሮኒክስ ግዢ ስርዓቱ ግልጽነትና ተጠያቂነትን ከማስፈን ባለፈ ለዲጂታል ኢትዮጵያ ሽግግር ትልቅ አስተዋጽኦ እያበረከተ ነው ብለዋል። ስርዓቱ በአሁኑ ወቅት በኦሮሚያ ክልልና በአዲስ አበባ ከተማ አስተዳደርም ተግባራዊ ተደርጓል። ከግዢ ስርዓቱ በተጨማሪ 139 ተቋማት የተሽከርካሪና የነዳጅ አጠቃቀምን ለመቆጣጠር የሚያስችል የፍሊት ማኔጅመንት ስርዓት መጠቀም መጀመራቸው ተገልጿል። በ2019 በጀት ዓመት ሁሉም የመንግስት ባለበጀት መስሪያ ቤቶች ወደ ኤሌክትሮኒክስ ግዢ ስርዓት እንዲገቡ ለማድረግ ግብ መያዙን ባለስልጣኑ አስታውቋል። የቱሪዝም ሚኒስቴር የግብይትና ፕሮሞሽን ዘርፍ ሚኒስትር ዴኤታ ዶክተር እንደገና አበበ ከዩኒሴፍ የኢትዮጵያ ተወካይ ዶክተር አቡበከር ካምፖ ጋር በቱሪዝም ዘርፍ የወጣቶችን የሥራ ዕድል ለማስፋትና ማህበረሰብ አቀፍ ቱሪዝምን ለማጠናከር የሚያስችሉ የትብብር አቅጣጫዎች ላይ ውይይት አድርገዋል። በውይይቱ ወቅት ዶክተር እንደገና አበበ ሚኒስቴር መስሪያ ቤቱ ዘላቂ የቱሪዝም ልማት ለማረጋገጥ የማህበረሰብ አቀፍ ቱሪዝም ጥረቶችን ለማጠናከርና ወጣቶችንና ሴቶችን በንግድ ሥራ ስልጠና እንዲሁም በዲጂታል ዘርፍ ተሳትፎ የማብቃት ዕቅድ እንዳለው ገልጸዋል። እንዲሁም በተለያዩ የቱሪዝም ዘርፍ ጉዳዮች ከዩኒሴፍ ጋር በትብብር አብሮ መስራት እንደሚፈልጉም ጠቁመዋል። የዩኒሴፉ ተወካይ ዶክተር አቡበከር ካምፖ በበኩላቸው የኢትዮጵያን ከፍተኛ የቱሪዝም አቅም አድንቀው የዩኒሴፍ ዋና ዓላማ የሕፃናት እና ወጣቶችን ሕይወት ማሻሻል መሆኑን አብራርተዋል። በመሆኑም በቱሪዝም ዘርፍ የሚፈጠሩ የሥራ ዕድሎች የቤተሰብ ድህነትን በመቀነስ ለሕፃናት ደህንነት ቀጥተኛ አስተዋጽኦን ለማበርከት የሚያስችል የትብብር ፕሮፖዛል በቀጣይ እንደሚዘጋጅም ጠቁመዋል። ሁለቱም ወገኖች በወጣቶች የሥራ ዕድል ፈጠራና ማህበረሰብን መሰረት ባደረጉ የቱሪዝም ስራዎች ላይ በቀጣይ በትብብር ለመስራት መስማማታቸውን ከቱሪዝም ሚኒስቴር ያገኘነው መረጃ ያሳያል። የጨልጨል መስኖ ፕሮጀክት በሁለት ፌዝ ተከፋፍሎ እየተገነባ መሆኑንና አንደኛው የግድብ ግንባታ ሁለተኛው ደግሞ
የመስኮ ካናል ዝርጋታ እንደሆነ በመስኖና ቆላማ አካባቢዎች ሚኒስቴር የመስኖ ፕሮጀክት ፕሮግራም ጽሕፈት ቤት ስራ አስኪያጅ አሸናፊ ሊካሳ ተናግረዋል። በአሁኑ ወቅትም 4145 ሄክታር ማልማት የሚችል የካናል ስራ ሙሉ በሙሉ የተጠናቀቀ ሲሆን ፕሮጀክቱ በተቋራጭ የአቅም ውስንነትና በዲዛይን ለውጥ ምክንያት ተጓቶ የቆየ ቢሆንም በአሁኑ ወቅት በዘመናዊ ቴክኖሎጂ በማስደገፍና አዲስ ተቋራጭ በመተካት የግንባታ ስራው እንዲቀጥል መደረጉን ገልጸዋል። የፕሮጀክቱ ግንባታ ሲጠናቀቅ 4145 ሄክታር መሬት በማልማት ከ8000 በላይ አርሶና አርብቶ አደሮችን ተጠቃሚ እንደሚያደርግ ይጠበቃል። አሸናፊ ሊካሳ እንደገለጹት የጨልጨል መስኖ ፕሮጀክትን አጠናቆ ለአገልግሎት ለማብቃት ቀጥተኛ ድጋፍና ክትትል እየተደረገ ነው። የጨልጨል መስኖ ፕሮጀክት በኦሮሚያ ክልል ምስራቅ ባሌ ዞን ዝናብ አጠር በሆነው ቆላማ የራይቱ ወረዳ አካባቢ የሚገነባ እንደሆነም ኢዜአ ዘግቧል። ባለፉት 10 ዓመታት ውስጥ ከ25 በላይ ሬንጀሮች የተፈጥሮ ሀብትንና የዱር ሕይወትን በመጠበቅ ሥራ ላይ ሳሉ መገደላቸውን የኢትዮጵያ ዱር እንስሳት ጥበቃ ባለሥልጣን አስታውቋል። ከዚህም በተጨማሪ ከ45 በላይ የሚሆኑት ደግሞ ለተለያየ የአካል ጉዳት መዳረጋቸውን ገልጿል። እነዚህ የሕይወትና የአካል ጉዳት መስዋዕትነቶች በተለይም ሕገወጥ አደንን ለመከላከል በሚደረጉ ጥረቶች ውስጥ የሚያጋጥሙ ናቸው ያለው ባለሥልጣኑ ሬንጀሮች የተፈጥሮ ሀብትንና የዱር ሕይወትን ተጠብቆ እንዲቆይ ለሚከፍሉት ዋጋ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ማህበረሰቡ ተገቢውን ዕውቅና ሊሰጥ እንደሚገባ አሳስቧል። የሬንጀሮች ቀን በዛሬው ዕለት ሬንጀሮች ተለዋዋጭ ለሆነችው ፕላኔት ጠባቂዎች በሚል መሪ ቃል በኢትዮጵያ እየተከበረ ይገኛል። ይህ መሪ ቃል የተመረጠው ዓለማችን በአየር ንብረት ለውጥ፣ በአካባቢ ብክለት፣ በብዝሃ ሕይወት መመናመንና መጥፋት እንዲሁም በተለያዩ አዳዲስ የጤና ስጋቶች እየተፈተነች በመሆኗ ነው። እነዚህ ተግዳሮቶች የምድራችንን ስነ ምህዳራዊ ሚዛንና የሰው ልጅን የወደፊት ህልውና በእጅጉን እየፈተኑ ይገኛሉ። በዚህ ሁኔታ ውስጥ ሬንጀሮች የተፈጥሮ ሀብትንና የዱር ሕይወትን በመጠበቅ ለፕላኔታችን ህልውና የማይተካ አስተዋጽኦን ያበረክታሉ። እንደ ኢትዮጵያ ዱር እንስሳት ጥበቃ ባለሥልጣን መረጃ በአሁኑ ወቅት ከ600 በላይ የሚሆኑ ሬንጀሮች በ11 ብሔራዊ ፓርኮችና በ2 የዱር እንስሳት መጠለያዎች ውስጥ እያገለገሉ የሚገኙ ሲሆን ቁጥራቸው ከዚሁ የሚስተካከል ተጨማሪ ሬንጀሮችም በክልሎች ስር ሆነው አገልግሎት እየሰጡ ይገኛሉ። የጋና መንግስት የሀገሪቱን ፕሬዝዳንት የስልጣን ዘመን ከ4 ወደ 5 ዓመት ለማራዘም የቀረበውን የህገ መንግስት ማሻሻያ ምክረ ሐሳብ መቀበሉን አስታወቀ። ይህ ውሳኔ የተላለፈው በፕሬዝዳንት ጆን ድራማኒ ማሃማ አማካኝነት ባለፈው ዓመት የተቋቋመው የህገ መንግስት ክለሳ ኮሚቴ ያቀረበውን ጥናት ተከትሎ ነው። እንደ መንግስት ገለጻ የስልጣን ዘመኑ እንዲራዘም የተፈለገው የምርጫና የሽግግር ሂደቶች ጊዜ የሚወስዱ በመሆናቸው አስተዳደሮች የልማት አጀንዳዎችን ተግባራዊ ለማድረግ በቂ ጊዜ እንዲኖራቸው ለማስቻል ነው። ከዚህ ጋር ተያይዞ የፓርላማው አባላት የስልጣን ዘመን ከፕሬዝዳንቱ ጋር እንዲጣጣምና ወደ 5 ዓመት እንዲያድግ ተስማምተዋል። በተጨማሪም የፕሬዝዳንት እጩዎች ዝቅተኛ ዕድሜ አሁን ካለበት 40 ዓመት ወደ 35 ዓመት ዝቅ እንዲል የተወሰነ ሲሆን ምርጫና በዓለ ሲመት መካከል በቂ ጊዜ እንዲኖር ምርጫው በህዳር ወር መጀመሪያ እንዲካሄድ ስምምነት ላይ ተደርሷል። ይህ ማሻሻያ በ2027 ዓ.ም ለህዝበ ውሳኔ የሚቀርብ ሲሆን እንዲጸድቅም ቢያንስ የ75 በመቶ መራጮችን ድጋፍ ማግኘት ይኖርበታል። ፕሬዝዳንት ዶናልድ ትራምፕ በጋዛ ሰርጥ የሚንቀሳቀሰው ሐማስ ትጥቁን እንዲፈታና እስራኤል ወታደሮቿን እንድታስወጣ የሚያስችል ስምምነት ላይ መድረሱን ገለጹ። ትራምፕ ይህንን ታሪካዊ እርምጃ ሲሉ የገለጹት ሲሆን በአዲሱ ፍኖተ ካርታ መሠረት ጋዛ በቴክኖክራት የፍልስጤም መንግሥት እንድትመራና ዓለም አቀፍ የሰላም አስከባሪ ኃይል እንዲሰማራ ታቅዷል። ይሁን እንጂ ስምምነቱን ተግባራዊ ለማድረግ በሁለቱ ወገኖች መካከል ከፍተኛ አለመግባባት ይታያል። ሐማስ እስራኤል ሙሉ በሙሉ ሳትወጣ ትጥቅ አንፈታም ሲል፣ እስራኤል በበኩሏ ትጥቅ መፍታት ለማንኛውም ሂደት ቅድመ ሁኔታ መሆን አለበት በሚል ጥርጣሬዋን ገልጻለች። የአሜሪካ ባለሥልጣናት የትጥቅ መፍታቱ ሂደት ከ200 እስከ 350 ቀናት ሊወስድ እንደሚችል ጠቁመዋል። ምንም እንኳን ዲፕሎማሲያዊ ጥረቱ ቢቀጥልም በመሬት ላይ ያለው እውነታ ግን እስራኤል በጋዛ ላይ ያላትን ወታደራዊ ቁጥጥር ወደ 70 በመቶ ለማሳደግ እየሰራች መሆኑንና ጥቃቶችንም መቀጠላቸውን ያሳያል። ይህም የስምምነቱን ተፈጻሚነት አጠራጣሪ አድርጎታል ሲል ሮይተርስ ዘግቧል። ባለፈው ማክሰኞ በደቡብ ምዕራብ ጃፓን ኩማሞቶ ግዛት የተከሰተው የ7.1 ሬክተር ስኬል የመሬት መንቀጥቀጥ የ34 ሰዎችን ሕይወት ማጥፋቱን የሀገሪቱ ባለሥልጣናት አስታወቁ። አደጋው በገበያ ማዕከላት ላይ ፍንዳታና መደርመስን ያስከተለ ሲሆን በፋብሪካዎችና በመኖሪያ ቤቶች ላይም ከፍተኛ ውድመት አድርሷል።
በካሺማ ከተማ በሚገኘው ኢዮን ሞል የገበያ ማዕከል በደረሰ ፍንዳታና መደርመስ 7 ሰዎች መሞታቸው ሲረጋገጥ በያሱሺሮ አካባቢ ደግሞ የፋብሪካ ጭስ ማውጫ ግንብ ተደርምሶ 9 ሰዎች ሕይወታቸው አልፏል። በአጠቃላይ ከ3500 በላይ ቤቶች የኤሌክትሪክ አገልግሎት የተቋረጠባቸው ሲሆን ከ9000 በላይ ዜጎች በመጠለያዎች ውስጥ ይገኛሉ። ከመሬት መንቀጥቀጡ በተጨማሪም በአካባቢው ያለው እስከ 36 ዲግሪ ሴልሺየስ የደረሰው ከፍተኛ ሙቀት በመጠለያዎች ውስጥ ባሉ ዜጎች ላይ ተጨማሪ ስጋት መፍጠሩም ተገልጿል። የነፍስ አድን ሰራተኞች አሁንም በፍርስራሽ ውስጥ የጠፉ ሰዎችን የመፈለግ ስራዎችን ቀጥለዋል ሲል ኤሲያን ኒውስ ዘግቧል።